ምን በጣም ያማረብሽ ማለቴ ተጸቧል አምላክ አንቺን ላይ ሲሰራሽ ከሌሎች በላይ ልቅም አድርጎ እየፈጠረሽ እንከን የሌለሽ ቆንጆ ነሽ። ምክንያቱም ንገረኝ፣ አስረጅኝ። መለቀበት መሄድ ስላለብኝ ወደ ቤት። የት ነው የምትሄጂው? ቤት ነው ሲጀመር አትሄጂም። ቤት ሄደሽ ምን ልትሰሪ ነው? እተኛለሁ። እንድትተኝ ደግሞ አልፈልግም። እና አብረሽኝ ጊዜ እንድታሳልፍ ካንተ ጋር? አዎ ከኔ ጋር። ታውሻለህ ሲለሽ ወይስ የምትሄጂበት ቦታ አለ? የት እሄዳለሁ? እና ከሌለ ምን ችግር አለው? ምን አይነት አማርኛ ነው? ኮንፈርት እንዲሰማሽ አላደረኩም ነው? አድርገኸኛል። ተዝናና ነው አይደለ? ወይን ጠጣ ነው። ይኸው ወይኑ ሊያልቅ ነው፣ እየጠጣ ነው። ሞቅ እያለኝ ነው። እኔ ደስተኛ ነኝ እኮ ኪያ ባንቺ። እኔ ደስተኛ ነኝ። ወትሮንቺ የመረጥኩት ባውለው ለራሴ ሰው መቼም ማይሞላለት ይኖራል ሲመኝ ንርቀቶ ላስቸግረው አንቺን ካደለኝ አንዳንዷ ደቂቃ ያንዳንዷ በቃ ማለት የትኛውንም እርምጃ አብሬሽ መራመድ እፈልጋለሁ። አሁን ግን በቃ በትዳር አብረን እንድንሆን እፈልጋለሁ። ጆይ በጣም እየቸኮልክ ነው ታውቃለህ። ግን እኮ ፍቅረኛሞችም አሉኝ አይመጡብን መስኮት ተቀር ባርኪያለች ባርኪያለች ግን አራዳ ናት። ሶማ ከሰውየው ጋር ሄዳለች። በቀላል አንተ ጀምር ጠጪልኝ ስትለኝ የበለጠ እያናደድከኝ ነው ታውቃለህ። ከአኑ እንደምወደው ባህሪ አጠጪ እንጂ ጠጪ አይለኝም። ሰላም ሰላም ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። የምትወዱኝም የምትጠሉኝም በያላችሁ በሰላማችሁ ይብዛ እያልኩኝ ያው በኪያ ቻናል ተከስቻለሁ። ዛሬ ከኪያ ጋር ከተዋወቅን ከተገናኘን የመጀመሪያችንን የአኒቨርሳሪ ቀን ልናከብር ነው እና በጣም ደስ ብሎኛል። ኪያዬንም ቆንጆ ሆነሽ አምሮብሽ ነይ ብያታለሁ። ምን እንደምታስብ ከመጣች በኋላ እንግዲህ የሚፈጠሩትን ነገሮች አብረን እናያለን። በጣም ደስ ብሎኛል። ለኔም ለሷም አብረን ለዚህ ቀን ስላደረሰን ያው ለቤተሰቦቿ ለፋሚሊዎቿ እንኳን አደረሰን ማለት እፈልጋለሁ። እሷ ስትመጣ ደግሞ በይበልጥ እንግዲህ የሚፈጠረውን ነገር እናያለን። ኪያዬን ደውዬላታለሁ ማለት ቆንጂዬ ሆነሽ ነይ ብያታለሁ። ቆንጂዬ ሆና እንደምትመጣ ማምናለሁ። የኔ ውድ የኔ ጣፋጭ፣ በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ለፍቅረኛሞች ቀን እንኳን አደረሰን ማለት እፈልጋለሁ። በጣም ወድሻለሁ ማለት ብቻ ነው የምችለው። ስትመጣ ደግሞ ምን እንደሚፈጠር እንግዲህ አላውቅም። ደስ እንደሚላት አምናለሁ። በቻልኩት አቅም ቆንጆና ደስ የሚል ፕሮግራም ቦታ ለማዘጋጀት ሞክሬያለሁ። ጠብቁኝ። ያው እንግዲህ ፋሚሊዎች እኔም የመጀመሪያ ስለሆነ ትንሽ ደንገርገር ያለኝ ኪዬ እየመጣች ነው። እንግዲህ ምን እንደሚፈጠር አላውቅም። በጣም ደስ ብሎኛል እውነት ለመናገር በሷ ቻናል ላይ የመጀመሪያ ነውና እሷን ፈቅዳልኝ ያው በሷ በውስጥ መስመር ገብቻለሁ፣ እናንተንም አግኝቻለሁ። የምር በጣም ደስ ብሎኛል። እየመጣች ነውና አሁን ትንሽ ተወዛግቤያለሁ። ይሁን ደስ ብሎኛል ይሁን አላውቅም። እና ኪዬን በጣም እየጠበቅኳት ነው። ደርሳለች። ቤተሰብ እስቲ እኔ እናት ቀስ ቀስ ወይኔ የምር ከጠበኩት በላይ በጣም ውብሻል። እኔ በጣም ያማረብሽ እመቤቴ። ተጸቧል አምላክ አንቺን ላይ ሲሰራሽ ከሌሎች በላይ ልቅም አድርጎ እየፈጠረሽ እንከን የሌለሽ ቆንጆ ነሽ። እንደዚህ አልጠበኩሽም ማርያም ነው። እኔም እንደዚህ አልጠበኩም ነበር ለመናገር እኮ በጣም ነው የሚያምረው። ደስ አለሽ ግን ማርያም እና ያው ባንቺ ከፋሚሊዎች ጋር እያወራሁ ነበር። ዛሬ ካሜራ በራ እንኳን ለቫለንታይን ዴይ በሰላም አደረሳችሁ ፋሚሊዎች። ሲንግል የሆናችሁ ያልኩታችሁ አክብሩት እንላለን። ደስ ይላል። ያው ከኪዬ ጋር የመጀመሪያችንን እንግዲህ በዚህ ዓመት ያው የመጀመሪያ ወራችን ነው። ደግሞ ለዚህ ቀን ታድለናል ብዬ አምናለሁ። ኪዬ እንኳን አደረሰን ማለት ፈልጋለሁ። አምሮብሻል ግን
መደናነቅ አይሆንብን ብዬ ነው። ሱፐር ሞታለት ብዙዎች ይሉኛል እንዳይጠልፉኝ እንግዲህ ቶሎ ቶሎ ብለሽ ቀልጣፍ በይኝና ቀልጣፍ በይኝ ያለ ለዛ እኔ ለውበትም እሺ ይሆናል። የምር አምሮብሻል አልጠበቅኩምና ቀስ በይ እስቲ ማን ይስድብሻል እንዴ? አንዴ ምን ሰሪ ልዝናና ነው የመጣሁት ምረው ብትለኝ እሺ አይኔማ እኮ ማለት ቀስ ራስ ጌና ጎበዝ ዲኮር ተነሳባት ደግሞ በእናትሽ ትንሽ የሆነች ችግር አለባትና ትስተካከላለች። አያ ወዳ ያለ ባለቤቱ አይነድም እሳቱ ይባላልና እሳት በሌለበት ጭስ አይታይም። ቴንክ ዩ እኔ በቀዳልሽ ደስ ይለኝ ነበር ግን እኔ ቀዳላለሁ ግን ምን ነው ወደ ገደለው በነገራችን ላይ የምር ለቺ ነሽ ላስብልሽ አይደለም ቤተሰብ በጣም ነው የምወዳት። ምንም ነገር ብትሆንብኝ ደስ ይለኛል። ምንም ብትንበላጠጥብኝም ደስ ይለኛል። ያው ትንበላጠጣለች ግን ቢሆንም ፈጣሽ እኔ እኮ ብዙ ነገር አስቤ ነበረ። እዛ ጋር የሚበላም ነገር እያየሁኝ ነውና እሱ ልበላ ያስብኩኝ ነው። መንገዱ በጣም ክራውድድ ነበረ። ለዛ ነው ያረፈድኩብኝ። በጣም ይቅርታ። አላረፈድሽም። በጣም ነው የፈታሽብኝ። ፋሚሊ ፕሮግራሙን እሷ ያዘጋጀችው እስኪመስለኝ ድረስ እየገረመኝ ነው። እየተንከባከበችኝ ያለችው እሷ ናትና በቤትህ ባዳ አላድርግህ ብዬ እኮ ነው አይደል መሆን ያለብኝ። አይ በቃኝ ዛሬ እኮ ማይ ነው ቆንጆ እንትን ላይ ነው ያለው። እኔ የወንደላጤ ልጅ እወዳለሁ። ምንም አትልም። እንደውም እኔ ወደ ሆቴል እንሄዳለን ብዬ ነበር እሱን አንተ ሳይክ ጥሩ ላይ ነው ያለው። ማሚን ያስፈቀድኳትና ዝም ብዬ እስኪ ዝም ብለሽ አንቺ ከፋዘር ጋር ምናምን ነገር ጎረቤት ሂጂ ማንም የለም እንዳታስቢ እንዳይመጡብን መስኮት ባርኪ ያለች ግን ያው አራዳ ናት እሷ ባክሽ ከሰውየው ጋር ሄዳለች። በቀላል አንቺ ጀምር እና ያጅልኝ እኔ ጣፋጭ በእናትሽ ተንቀለቀልኩ። አይ ለምንድን ናችሁ ለደስታችን አላይም እኮ እውነት ምንድን ነው ታፍራለህ? አላይም። እሺ ኦኬ ቺርስ ማቲኒማ ቺርስ ዋው ቤቱ አይመችም ታውቂያለሽ። እኔ አላይም ያልኩሽ እኮ ሸፈንፈን በይ ለማለት ነው። ቤተሰብ ፋሚሊዎች ቅርታኔ ፊት ለፊት ነኝና የኔ ውድ ያው ብዙዎች እንዳዩ የማልፈልገው ቦታ ስለሆነ ነው። በዚህ አጋጣሚ ማለት እንትን ልጋተትሽ ምናምን ብዙም አይደለም። ወይን ትወጃለሽ? ማስከርና ማስለፍለፍ ነው የምትወጂው? ቤተሰብ አሁን ፋሚሊ ይባላል በዚህ ሰዓት። አሁን እንደዚህ የኔና ያንቺ ቀን ይሁን ብያት ሰማችሁልኛ። ኖ አንተ ሳይ አሁን ማለት እንድናነሳው ሳንፈልግ ልታነሳው ነው። እኔም ወደው ከሱ ጋር ሆነሽ የወይን ጠርሙስ ተከሽኖ በኮካ ነው በኮካ ጠርሙስ እንጂ ወይኑ ሲከሸና ቤተሰቦች ያው ፋሚሊ በጣም ማስከር ትችላለች፣ ማስለፍለፍ ትችላለች፣ ማስለቀስ ትችላለች። ጎበዝ ተቂና አንተም ስተናድር ጁጁ ነው። እግዚአብሔር ይመስገን። ያው ባንቺ ወጥቼ ምን ይደረግ በማ ማለት ቤተሰብ ያው ላታበላኝ ይተረፍ። እሺ እሺ በቃ አንቺ በቃ ምን አንተ እንትን እያጠፋሁት ስለሆነ እሺ ግን የረሳኋት ነገር በነገራችን ላይ ጠጅ አይደለም። እሺ የኔ ጣፋጯ ውዷ መጀመሪያ ለኩስ ብዬ ነው። ጣፋጭ ግን እኔ ከነከስኩት ቦታ እንዳልኩሽ ችግር ሰራሁት እኮ በጣም ማሚናት እችን ነገር የሰራችው ምን አስዋሸኝ እባክሽን እንግዳ አለብኝ ብያት ተጠባ ምናምን እንግዳ አለብኝ ግን ማን ይሁን ማን ያጣቅም እንግዳ አለብኝ ብያታለሁ። ኧረ እባክሽ እያመረችን ነው ይዋጥልሻል። ሰው ይመጣብኝ ተምጣ ምንድን ነው በቃ አንቺ ምንድን ነው እንድትወጥሪኝ ነው እንዴ? ግን አሉ ጠጋጋ እዚህ ጠጋጋ በእግዚአብሔር አይ አይደለም ማዘር ስለሰራችሁ ነው እዚህ ብለን እኔ ሶጣል ልበለው እና በነጋ ቅድም ያስረሳሽኝ ፋሚሊዎች የሚያውቁኝ እኔን ያው ትንሽ ትግላለሁ። አሁን ደግሞ ወይን ሰካራም ነው እያልሽ ነው። ትንሽ አይጣረዝም? ፋሚሊዎች ይወዱሃል እኮ
ባይዞ የማዬ በሰራችው ፕራንክ በጣም አዝኖልህ ነበረ ምናምን ነገር ይሰራል እኮ ምናምን አላ የምር አይ ቤተሰቦች ያው ፋሚሊዎች እንዲያውቁልኝ ፈልገው እኔ ትንሽ ያው እናደድና ትንሽ ትውላለሁ ስሜት ይሆናል። እሷን ነገር ግን መቅረብ አለብን። አዎ እየሞከርኩ ነው። ያው ከተደባዳቢነት ወደ ተጭነት መተናል፣ ከተጭነት ወደ አፍቃሪነት መተናል። ሁሉ ነገር ከአፍቃሪነትማ ወደ ትዳር እንሄዳለን አይመስልሽም? እሺ እና ሁሉ እንዴት ነበር? ሁሉ በጣም አሪፍ ነው። አንቺ እንዴት ነበረ? በጣም ነው የሚያምሩት ፊኛዎቹ ምናምን። ደግሞ ማች አላደረገልኝም። ምን ነው እንደዚህ እንሸፍ ልብሴና እኔ አንድ ላይ ሁለታችን እንመሳሰላለን። ሁለታችን እንመሳሰላለን። አንቺ አማን እንጂ የምር ባይዘ በጣም ነው ያማረብህ። መላጣ ሰውን ብዙዎች ይወዱኛል። መላጥነትህን ለመናገር አስቤያለሁ። ለመናገር ታፍረኛለህ ሳወራክ ስለምወድሽ ነው መሰለኝ። ፊትህ ምናምን ቀይ ይሆናል። አዎ ቶሎ ሊያለበኝ ይፈልጋል ምናምን እና ታያለህ። አይዞህ ይርጥስ የምር እሺስ ይሁንልህ። ለምናችን ዛሬ ግን በጣም ቁንጅት ብለሽብኝ። ለምንድን አላውቅም ልጅት ነው ያልሽብኝ ምናምን እራስህ ደውለህ እንደውም ግራ አጋባኝ። እኔ ሰው ዘንጠሽ ነኝ ወይ እንዲያርግሽ ነኝ ሲለኝ ግራ ይገባኛል። እንደውም በቃ ማለት ሌላ ጊዜ አልዘንጥለትም ነው አላምርለትም ነው ሌላ ጊዜ ቆንጆ ነሽ ምናምን ነገር ሲለኝ ትንሽ ውዝግብ ትላለህ። ልክ ነሽ። ምንድን ነው ታውቂያለሽ፣ እኔ ደግሞ በዚህ ቀን ያው ባንቺው ቻናል ስላበራው እቺ ጠጋ ታቆማለህ። ቤተሰቦች መቼም ከዚህ በኋላ ቀኝ እጃቸውን ይመኝና በጣም የሚወዱኝ ይከተሉኛል። አንቺ የምትይኝ ግን ምን መሰለሽ፣ ከዚህ በፊት ከፍቅረኛ ጋር ምናምን ነገር አላንታይ እንደ ነበር ከኤክሴ ጋር ኤክሴ ብላ አትጀምር፣ ችግር የለም የድሮ ፍቅረኛ ኤክሴ ተብሎ ሲጀመር እንትን ነው እኔ ገብቶኛል። ምን ፍቅረኛ ምናምን ችግር የለውም እኮ ምን እንደምትይም እኮ ይገባኛል፣ እረዳሻለሁ። እንዴት ነበር ግን አንቺ ከስኪ ማለት ከዚህ በፊት እንዴት ያሳለፍሽ? አንቺ ነገር አረ ችግር የለም። አይ እንዴት ነበር ስታከብ? ያንተ ንገረኝ። እኔ ይቅርብ እኔ ጋማ ምን በቃ በሩጫ ነበር ማሳልፈው። እንዴት ሔዋኔን አገኛታለሁ። አንተ አዳም ሔዋኔን አገኛታለሁ ሄጂ ሔዋን ነው ስሟ። ሔዋኔን አገኛታለሁ እና ምን ነው ሔዋን ነው ስሟ አለሽ? አይ አገኛታለሁ ያው እንደ የትኛውም ወጣት ያው የሚሆነው ነገር ይሆናል ማለት ለምሳሌ አሁን ከዚህ ቀን በኋላ የዛሬ 2 ወር አካባቢ ለምሳሌ የተለያዩ ሆስፒታሎች ምናምን ነገር በነፍሰ ጡር ይሞላል። ለምን ያው አላ ለማስወረድ ምናምን ሂድ በስመ አብ በል አንተ ለምን ያስወርዱት? ፍቅር ከፍቅረኛቸው አይደል ማለት አንቺ እንዴት ነበር ስታከብር የነበረው? አፈር ያስበላክ ያኔ እንደዚህ አይደለም። ያኔ እንደዚህ አልነበረም። ከአኑ ጋር ነው ያከበርኩት። አሁን እያወራን ነው አይደል? ኖርማል አዎ ልክ ነሽ። ግን እዚህ ጋር እያወራን አንተም ሔዋኔ እንዳልከው ሁሉ እኔም አኗር ነው እንጂ ዶ አላቆለጳጰስኩት እንዴት ነበር? ልክ ነሽ። ግን አይኔ የዚህ ጣፈንታው አልደረሰሽም ነው ወይ እንዴ? ያጠመቀኝ እንጂ መጠማመቅ ነው እንጂ ሌላ ይሄ ሆስፒታል ማጨናነቅ እናንተ ጋር የለም። እግዚአብሔር ይስጥህ ማለት እግዚአብሔር ይስጥህ ማለት ያው እኔ ሲጠብቀኝ ነበር ማለት ነው። ብራዘር በጣም ባለውለታዬ ይሁን ችግር አይደለም እንዳንተ እኔም እኮ ባለጌ ሆኛለሁ። አይ ይሁንክ ነው ሳየ በጣም ይሁንክ ነው። ኪያብል ግን እኮ አይደለም ብዙ ተባስ ተብሏል። እኔ ያለ ቃሉ ነው ልትል ነው። ይሄ የወንዶች አባባል ነው። እኔ አልኩኝ ምንድነው በቃ አላ ብቻ በጣም ነው የምሰግነው። ብታወሪም ትንሽ ያው ይሰማኛል፣ አውቃለሁ ትንሽ የሆነ ስሜት ሊኖረው ይችላል። ግን ያለፈ ነገር ስለሆነ በትናንትኔ እንትን አይደለም። ያው እኔም ትንሽ አሳልፊያቸው የመጣው ነገሮች ስላሉ ትንሽ ጉልቤነቱም አለ። በነገራችን ላይ አንቺን ካገኘሁ በኋላ ቀጥ ለቀጥ ሰጥለጥ ብዬ ምናምን የሆነ የፍቅር ሰው ምናምን ሰፈር ውስጥ ጎረቤት ቅጣቢ ልጅ ምናምን ሲሉ በቃ ትቻለሁ
ኧረ ተው ተቀጣጣሪ ነው። ጎረቤት ልጅ መጣት ነው ቆንጆ ነው። አይ አላ በፊት እኮ ፋራ ነገር ብላ ነበር። የምሬን ነው እንዴ? ምን ያህል በቤተሰቦች ፊት ምን ያህል ፋራ ነው? አይከብድም? ይመጣዋል መታወቅ አለበት። እኔም ያለሁበት አንተም ያለህበት። እኔ ቫላንታይንን እንደውም ቤተሰቦች ቫላንታይን የከበረን እንትን ነው የፍቅረኛሞች ቀን እንደ ሌሎቹ ሳይሆን እንደውም እንደኔ በቃ ለየት ያለ ሮማንስ ቀን የሚያሳልፉበት ቀን ነው እንጂ ከዛ አለበት። እኔም እንደዛ ማለት አሁን አብዛኛው ብዙ ሰው ምን ያስባል መሰለሽ የውጭውን ባህል አሁን አንተ ለምንድን ነው ያዘጋጀው? እኔማ በቃ እቺ ቀን ማለት ዓለም የሚጠቀማት ቀን አይደለች? በዚህ ሰዓት ዓለም የምንጠቀማት የፍቅረኛሞች ቀን ብለን ስለምናስባት እኔም ያው ፍቅረኛዬ ስለሆነች በዚህ ሰዓት አብሬሽ ባሳለፍ ብዬ ተመኘውና ወጉም ይድረሰኝ አልኩና ያው ፈጣሪም አልነሳኝም፣ ወጉን ሰጠኝ። የነገውን እሱ ያውቃል። ለነገው ደግሞ ምን አስባለሁ መሰለኝ ማለት ያው አብሬሽ ሆኜ በጣም ብዙ ነገሮችን ማሳለፍና ብዙ ማለት ነው። በነገራችን ላይ ቦታ ተቀያየርን እንዴ? ማለት ብዙ ነገር ረዥም እርምጃ የሚራመዱት ሴቶች ነበሩ። ተራምጄ ወርሳለ ደከመሽ፣ ተቆረጠ። ያስክሽ እንዳይደክምሽ። አሁን እሺ ወለድ ፈልግ ነበር፣ ማግባት ፈልግ ነበረ፣ ትዳር፣ ህይወት፣ ላይፍ እና ምናምን ነገር በጣም በቶሎ ማድረግ ከምፈልጋቸው ሰዎች ውስጥ አንዷ ነበር። ግን አሁን ጭራሽ ነው የማልፈልገው። ለምን ማለት ነው የማትፈልጊው? ትንሽ ራሴን ማዳመጥ ፈልጋለሁ። ያለሁበት ሁኔታ ቆንጆ ላይ ነው ያለሁት። ደህና ነኝ። በነገራችን ላይ ማለት ያው ቃልሽን ሰጥተሽኛል ፍቅረኛሞች እንደሆነ አይደል? ከዚህ በኋላ ግን በቃ ማለት ጊዜ ባናቃጥል ማለት የተለያዩ ጊዜዎችን ከምንጨርስ አብረን ብንሆን ማለት ወደ ትዳር ህይወት ብንገባ ማለት ዛሬ ራሱ እንደዚህ ብለሽ ወደ ትዳር አብረን ብንሆንና አብረን ብንገባ የምር ተዋቀደደ። የምር እየቀለድኩኝ አይደለም። ጭራሽ ነው ማለት ተችልኝ ግን ለምን ማለት በቃ አይበቃም? ኪያ ማለት ልጆች አይደለንም፣ ህፃናት አይደለንም። የመጣሁትም እንዳይደብር ብዬ ነው ማለት ስለጠራኝ ነው። እርግጠኛ ነኝ የትም አትሄጂም ነበር። የትም አልሄድም፣ ግን ቤቴ ተኛ ነበር እኮ። ቤትሽ ከምትተኝ ደግሞ እያለሁልሽ እንዲደብርሽም አልፈልግም። ማለት እያንዳንዷ ደቂቃ እያንዳንዷ በቃ ማለት የትኛውንም እርምጃ አብሬሽ መራመድ እፈልጋለሁ። አሁን ግን በቃ በትዳር አብረን እንድንሆን እፈልጋለሁ። ጆይ በጣም እየቸኮልክ ነው ታውቃለህ። ግን እኮ ፍቅረኛሞችም አልሆንም ማለት ፍቅረኛሞች አልሆንም ማለት አልሆንም ነው። ገና ነን አይደል እንዴ? ገና ነን። አይ ግልጽ አድርግልኝ። ፍቅረኛሞች አልሆንም። ፍቅረኛሞች እኮ እንደምን ነግረሽኛል አውቃለሁ። በመሀል ላይ ማድረግ ያለብን ነገሮች ነግረሽኛል። መጋፋት የሌለብኝን ነገር አውቃለሁ። ግን እሱንም እየገፋሽ ነው ወይስ? እሱን እየገፋሁት አይደለም፣ ግን ደግሞ ፍቅረኝነት ህይወት አለ። ኦኬ እሺ ይኖራል። ግን ደግሞ ከዛ ባለፈ ያለው ህይወት ላይ ገና ነን። ባትቸኩል ገና ፍቅረኛ እንደሆንክ ራሱ ገና እየተቀባበለ ነው አይደል? ለከሽ ማለት ምን ይጎልኛል? አሁን ወደ ትዳር እንዳንገባ የሚያደርገን ነገር ምንድን ነው? ግን እኔ ይጎላል ብቻ እንዳገባለህ ማለት አንቺ ለኔ እኮ በዚህ ሰዓት ሙሉ ነሽ ኪያ። ማለት በቃ ሞት ሰዓት ነው። እንዴት እንደዛ ታስቢያለሽ? ማለት እንዴት እንደዛ ትገምቻለሽ ኪያ? ይወልክቱ ሁሉም ነገር ቦታና ጊዜ አለ። አውቃለሁ ኪያ አውቃለሁ። ሲቀጥል ደግሞ ጊዜው ነው እሺ። መውደድ እንጂ ፍቅር እንደሌለ አንተ ታውቃለህ። መውደድ እንጂ ፍቅር እንደሌለ ታውቃለህ ማለት ታፈቅሪኝ ነው ማለት ያ ሁሉ ቃሎች መሀላሽ ምናምን የውሸት ነበር ነው? ወድካል እና ፍቅር ከሌለሽ ለምን ያን ሁሉ ቃል ትገቢልኛለሽ? እወድሃለሁ አፈቅርሃለሁ እኮ አላልኩም እንጂ እኮ ካላፈቀርሽኝ እንዴት የፍቅር ጥያቄን ትቀበያለሽ? እና ፍቅር ይሄ ነበር ማለት ለጨዋታ ወይም ደግሞ ሌላ ነገር አስበሽ ነበር ነው? ወይም እንደዚህ እስኮን ድረስ ጠብቂኝ ነበር ነው? ጆኒ ለምንድን ነው ጨዋታ ማስብ እኮ ያን ባስብ ኖሮ ካንተ ጋር አስብ ያን ነው ኪያ አይሆንም። እሺ ሰጠኝ። እሺ ኧረ ሰጥቻለሁ። አንቺ ብቻ ደህና እኔ እና አንቺ ደህና
ግን ኪያ ምን መሰለሽ ጥሩ ስራ እየሰራሽ ብቻ አይመስለኝም። እዚህ ጋር ቢሆንስ ይችላል። ሞቃለሽ እንዴ? አይ ትንሽ ከበደኝ ጠጥቼ ስለማለቅ። አይ ሞቅታውም ከሆነ ይሁን። ግን ኪያ የመጠጥ ሰው አይደለም። ፋሚሊ እንግዲህ እያያችሁልኝ ማለት ቃሏን በሰጠችበት አንደበት እወዳለሁ እንጂ አላፈቅረም ያለችኝ። ካላፈቀርሽኝ ደግሞ ፍቅሬ ልትቀበይ አትችይም ነበር። እያስጨነኩሽ እኮ አይደለም ኪያ፣ አብረን እንኑር ነው ያልኩሽ። ማለት በትዳር በቃ ከዚህ በኋላ ምንድን ነው የምትጠብቂው? ማለት እሷ እስኪ ግልጽ አድርጊልኝ። ምንድን ነው የምታስቢው ሁላ? ኪያ ደህና ነሽ? ደህና ነኝ። ኧረ በእግዚአብሔር ማለት ልታስደብሪኝ ነው እንደዚህ ያልሽው? ይህን ቀን የዛሬ ዓመት በሚያስጠላ መልኩ ነበር ያሳለፍኩት። በእርግጥ እግዚአብሔር ይክሳል ሰዓት ላይ በሁሉም ነገር በአንተ እየካሰኝ ሊሆን ይችላል አላውቅም። ጆ ግን እያስደሰትኩ እንዳልሆን አውቃለሁ። እኔ ደስተኛ ነኝ እኮ ኪያ ባንቺ እኔ ደስተኛ ነኝ። በትራንቺ የመረጥኩት ባውጥነው ለራሴ ሰው መቼም አይሞላለት ይኖራል ሲመኝ ንርቀቶ ላስቸግረው አንቺን ካደለኝ ቀረብኝ ከዚህ ቻለም አንድም ነገር የለም ሰኛል በንቺ ባልኖርም ዘላለም የኔን ውስጤን በምድር የምታውቂው እኔ ባንቺ አሁን በጣም ደስተኛ ነኝ ከሚባለው በላይ አይደለም። ማለት እኔ ካንቺ ምንም ነገር አልጠብቅም ማለት እንደዚህ ሁኚልኝ እንደዚህ አድርግልኝ እያልኩ አይደለም እኮ ግን ከኔ ጋር ሁኚ በቃ አብረን እንኑር ነው። ይሄንን ደግሞ እርግጠኛ ነኝ ቤተሰቦችሽ ይፈልጉታል ማለት አሩን አላውቅም ግን ከእናትህ ነገር ስለሰማ ብቻ እርግጠኛ ነኝ። ጆ በቃ እባክህ ኖርማል እናሳልፍ ምናምን ነገር እንጂ ከዛ ባለፈ ምንም ነገር አልፈልግም። እስኪ ዝፈንልኝ አሻት እያስደበርሽ ነው ኪያይናር ማለት ወንድ ነኝ ስሜት ማለት እንደሌላ ወንድ እኔም ስሜት አለኝ ስልሽ በቃ ይሄ ወጣትነት ዝም ብሎ እንዲያልፍ ወይስ የምትሄጂበት ቦታ አለ? የት እሄዳለሁ? እና ከሌለ ምን ችግር አለው? ምን አይነት አማርኛ ነው? ኮንፈርት እንዲሰማሽ አላደረኩም ነው? አርገኛል። ተዝናና ነው አይደል? ወይን ጠጣን። ይሄ ወይኑ ሊያልቅ ነው እየጠጣ ነው። ሞቅ ያለኝ ነው። ሸንሻለሁ እኮ ምን ችግር አልፈልግም። ኪያኔ ለምን ይችላል? መኪና ይዣለሁ። በቃ ኪያይኑን ደህና ነሽ? ግን ደህና ነኝ አይመስለኝም። ዴጁ የምር አይመስለኝም። ደህና ነሽ አይመስለኝም። ደህና ባልሆን እንደሳይ ነበር። ወይን ጠጣን፣ ምግብ በላን። ባላንተን ከዚህ ውጭ ሌላ ነገር አለ ማለት? ምግብ በላን ጠጣን፣ በቃ ትሄጃለሽ። እያወራሁሽ እኮ ነው። ሌላ ነገር እኮ ምንም አላደረኩም ኪያ። በቃ እሺ ጠጪልኝ። ጠጪልኝ ስትለኝ የበለጠ እያናደድከኝ ነው ታውቃለህ። ከአኑ እንደምወደው ባህሪ አጠጪ እንጂ ጠጪ አይለኝም። አንተ ደግሞ ጠጪ ነው እያልከኝ ያለው። ጠጪ የሚሉ ወንዶች ደግሞ የሚያደርጉትን አውቃለሁ። ኧረ በኪዳነ ምሕረት እኔ ደስተኛ ሆነን ማለት ይሄን ቀን በቃ አውቃለሁ። ከዚህ በፊት ያሳለፍሽውን ግን ደስ ብሎሽ እንድታሳልፊ ስለፈለኩኝ ብቻ ነው እኮ ሌላ ነገር ምንም የሚያሰብኩት የለም። እሺ ደግሞ ቅድም ለጨዋታ ወይም ለቀልድ ነው እንደዚህ የቀለድኩት። ችግር የለውም ቀልድ ምናምን ነገር ተመችቶኛል። አሁን እያልኩ ያለሁት ምንድን ነው ጠጣን ወይን አይደለም በላን። የቀረ ነገር አለ? ተናድሻል። እኔ ምንም የቀረኝ ነገር የለም። በጣም ማለት የሆነ ቦታ የምትሄጂበት ቦታ ብቻ ያለ ያህል ነው የሚሰማኝ። አላውቅም የምር ማለት አላውቅም። ና ተከተለኝ። አልከተልሽም ግን ብቻ የሆነ ነገር እንዳለ ይሰማኛል። ማለት አልተመቸውሽም? ፍቅረኛ አይደለሁም አልሽኝ? አይደለም ፍቅረኛ ነኝ። ኦኬ እሺ፣ እንደ ፍቅረኛ ማሳለፍ ያለብንን ጊዜ እኮ አሳለፍን። ወይ ጠጣን። ማውራው አንቺን ነው ወይስ ሌላ ሰው ነው? እኔ ነው እያወራኝ ያለው። አሁን ፍቅረኛ እንቆይ እንድንቆይ ነው የፈለግሽው? አዎ በቃ እንሁን እንደዚህ። እሺ እንቆይ በቃ። እሺ እየቆየሁ እኮ ነው ያለሁት። እሺ እንቆይ። ለምንድን ነው የምትቀያየሪው? ምንም እየተቀያየርኩ አይደለም። ለምን እየተቀያየርሽ? ኪያ ምንሽ ነው? ምንም አልሆንኩም። ደህና ነሽ? ደህና ነኝ። እሺ ወይ በቃ ልጅ እሺ ጆ ለምንድን ነው የምትይዘኝ? ለምን ግራ ገባኝ። እና ለምንድን ነው የምትይዘኝ? የት ነው የምትሄጂው? ወደ
ቤቴ ነው አንዴ ጆ ምን ሆነ ነው የምትሄጂው ማለት ነው? ከመጣሽ እኮ ምንም ብዙ ደቂቃ አልሆነሽም። ብዙ ሰዓት አልሆነሽም። አንድ ሰዓት ሊሆን ነው ከመጣ። እየመሸ ነው። ወደ ቤት ሄዳለሁ። አለቀ። ምንድን ነው ወይስ አትሄድም ብላ አስበህ ነበር? እኔ እያሰብክ ያለው እንደ ሌሎቹ ሴቶች ከጠጣች በኋላ ነው። ኧረ በማርያም እንደዛ አይነት ነገር ከአንዋር ጋር ሲጀመር ልጅ ኪያ እኔና አንዋር የምንለያይ ሰዎች ነን። እሱ የራሱ አመለካከት አለ፣ እኔ የራሴ አመለካከት አለ። ሲጀመር እኔ ርካሽ ሴት አድርጌ አስቤሽም አላውቅም። ለእንደዚህ አይነት ዓላማ ማስቤሽ ፈልጌሽም አላውቅም እኮ። ለምንድን ነው ሊድ ስለምትከ ማለት ጊዜ ሄደሽ የትም አትሆኝም፣ ቤት ነው የምትሆኚው። እሺ እናሳልፍ። እሺ አሪፍ ጊዜ። እሺ ኪያ በጣም እየተቀያየርሽ ነው። እኔ እኮ እየተቀያየርኩ አይደለም። አትንካኝ ላይ ያልሽ ነው እኮ። እሺ ቆይ ባላንታኝ ከዚህ ውጪ ሌላ አከባበር አለ? አላውቅም ምን እንዳለው እንደኔ ምን አንቺ ካሳለፍሽው አሳይኝ። እኔ ምንም የማውቀው ነገር የለም እና አልተረዳም። እኔ በፊት በቃ የሆነ በቃ እንደዚህ ምናምን ነው ደስ የሚለኝ ነው። በቃ ምን በኳሱን ጫወት እንዴ ሀሳብ ነው ጆ እኔ አላውቅም። በቃ እኔ ይኸውልሽ ሰዓት እየሄደ ነው፣ መሽቷል። ልሂድ እኮ ነው ያልኩህ። እኔ ደግሞ ሄደሽ ምንም ማሰሪም አትሄጂም ነው እያልኩሽ ያለሁት። ቤቴ ምንም ስለማልሰራ እኮ ነው የምሄደው። ልተኛ እኮ ነው የምሄደው ቤቴ። ለምንድን ነው የምትተኚው? ማለት ጊዜ ማሳለፍ እየቻልሽ ለምን ትሄጃለሽ? እኔ ደግሞ እንድትሄጂ አልፈቅድልሽም። እንደው አትሄጂም። እሄዳለሁ። አትሄጂም ጆ ምንም እሄዳለሁ። አትሄጂም። ሲጀመር ወይ የምትሄጂ ከሆነ የሆነ ቦታ የምትሄጂበት አለሽ። ኦ ከአንተ ሌላ እንደሆነ እኔ ፍቅረኛ የለኝም። ለማንኛውም ልነሳና ልውጣ። ልቀቀኝ እንጂ ምን ነው እየተቀያየርክ ነው? አንቺ ነሽ እየተቀያየርሽ። አንተ በጣም አንቺ ነሽ በጣም እየተቀያየርሽ። ደማል እንዴ ጆ ዳስ ይሄው ለቀኩሽ። ገና አድርጭ ራስሽን ያየት ሆነ ምን ትዘጋጁ ማለት ወደ ቤቴ እንት ከመጣሽ እኮ ብዙ ሰዓት አልሆነሽም። ምንም ማለት ቆይ ሌላ ጊዜ እራትን በላለን እንጠጣለን እንለያያለን አይደል? በቃ እንደዛ ይሄው በላን ጠጣ ጨረስን። ምንድነው ላስመጣልሽ? ምን ጨረስን ምናምን አባባልሽ ሌላ መጠጥ ድጋሚ እንድጠጣ እንድሰክር ነው ሀሳብህ? እንድትሰክሪ አይደለም እና ግን ደህና ነሽ ኪዬ? አድነቀል እንገርክ እሺ ንገረኝ። እንድጠጣ ራሱ በማድረግ አናዳይ መጠጥ አልጠጣም እንዳይደብረህ ብዬ ነው የጠጣሁት። ሰካራም እንደሆንሽ ምን አስታውቂያለሽ? ሁሉ ጊዜ በነገሮች ትገምተኛለህ። ሁሉ ጊዜ የሆነ ነገር እየገመትኩሽ አይደለም። በኋላ ሰካራም ትለኛለህ። የሆነ ነገር ካረ እየገመትኩሽ አይደለም። እና ምንድን ኦኬ እሺ በቃ ምንድን ነው የምትይዘኝ? እያሳመምከኝ ነው። እና ምንድን ነው? እሺ ልቀቀኝ። እሺ ተቀመጭ። ለምን ጆ ልክ ነህ? ደህና አንቺ ራስሽ ልክ ነሽ። አንተ ራስህ ልክ ነህ እንዴ? በቃ ጠጣን፣ ተዝናናን፣ በላን፣ ልሂድ። እሺ ጠጣን፣ በላን፣ በቃ እንሂድ ነው የሚባለው። እና ወይና እናውራ ስለ አንቺ ስለ ትዳር እያወራሁሽ ነበር። በዚህ ሰዓት አይደለም ስለ ትዳር የምታወራኝ። እና መቼ ነው? አልችልም፣ በዚህ ሰዓት አልችልም። ላገባ ገና ነኝ፣ በጣም ገና ነኝ። እኔ ገና መማር ፈልጋለሁ፣ መስራት ፈልጋለሁ፣ ምናምን ነገር። ትዳር የሚባለው ነገር ላስበው አልችልም። እንዳታስበው። አብረሽኝ የሆነች መማር አትችይም? አሃ አግብቼ አትችይም? መውለድ አልፈልግም። ካገባሁ በኋላ አንዳንድ ነገር የሆነ ነገሮችን እየሸወድክ ነው መሰለኝ የሚገባው። ካገባሁሽ በኋላ ደግሞ መማር ትችያለሽ ትለኛለህ። ከዛ ደግሞ ወልድና ልጆች ይላል ቀጥል አይደለም። እየተናወጥክብኝ ነው ኪያ። እኔ ሳሉን አንቺ በላን ጠጣን አይደለም። እንዳይደብር ጠጣው። ከዛ ምንድነው ማድረግ? በቃ ወደ ቤቴ እሄዳለሁ። አለቀ። ሌላ ጊዜ ካፍቴሪያ የትም ስንገናኝ እበላለሁ፣ እንበላለን። ይሁን የምንጠጣው ነገር ካለ እንጠጣለን፣ እንሄዳለን አይደል? ይሄ ቀን ግን ለኔ ልዩ ቀን ነው ማለት እንደየትኛውም ወንድ በቃ የፍቅር ጊዜን የማከብርበት ቀን ነው። በዚህ ቀን ደግሞ ብዙ ነገር የማወራበትም ቀን ነው ለኔ። ስለ ትዳር እያወራሁሽ ነው ኪያ። ስለ ትዳር በሳት እንድታወራ አልፈልግም። ለምንድን ነው የማትፈልጊው? ወይስ የምታስቢው ሰው አለ? ወይስ የምትመኘው ሌላ ወንድ አለ? ሌላስ ጆ ልቀቀኝ። ለምንድን ነው ልቀሽ? ልቀቀኝ ጆ። ምንድን ነው? አውቄ እንደሰክር አይደለም። ቆይ ነው ምንድን ነው? ወደ ራስሽ ድንገት መመለስ ከቻልሽ መጠጥ አልችልም። እኔም አልችልም። መጠጣት ደግሞ አልፈልግም። አማርኛ አይደለም ግዴታ መስከር አለብኝ። ግን አሁን እንድትሄጂ አልፈልግም። ወይ ሰክር ነው ካንተ ጋር መሆን ነው አስታውሰው ምናምን ነገር ያንን ነው የምትፈልገው? እንደዛ ነው የምትፈልገው? አስታውሹ። ግን ትክክለኛ ስሜትሽን ታወሪኛለሽ። ይሄንን ደግሞ ትክክለኛ ስሜት ልንገርክ፣ በጣም እወደዋለሁ። አረሳሁት። ስለዚህ ካንተ ጋር በሳት ትዳር ማሰብ አልፈልግም። ይሄንን ነገር ደግሞ ተራርተዋል መጀመሪያ አይደለ? መጀመሪያም ገብቷል ይሄ ነገር። ለምንድን ነው እንደዚህ
እንደዚህ ይሄኛል አይን ቀጥታ ነው ስታስፈራ በደሃይ ምንም ማለት ነው። ልቀቀኝ ልሂድ አሁን ልቀቀኝ ጆን ልቀቀኝ ልቀቀኝ ልሂድ ለምንድን ነው የምለቅሽ ልቀቀኝ እሄዳለሁ አለቅሽም ኪያ አለቅሽም ማለት ነው ለምን እንደምለቅሽ ምክንያቱም ንገረኝ አስረጅኝ የምለቅበት መሄድ ስላለብኝ ወደ ቤት የት ነው የምትሄጂው ቤትም ሲጀመር አትሄጂም ቤት ሄደሽ ምን ልትሰሪ ነው እተኛለሁ እንድትተኚ ደግሞ አልፈልግም እና አብረሽኝ ጊዜ እንድታሳልፍ አንተ ጋር አዎ ከኔ ጋር ታውሻለ ሲለኝ አሁን ትክክለኛ ማንነት የገባው ባለጌ ኪያ ልቀቀኝ እንዳትነካኝ ሰምተኛል እንዳትነካኝ በጣም ባለጌ ነህ ሲበዛ ኪያ የትኛው ማንነቴ ነው የትኛው ነይ ኪያ የት ነው የምልህ ነይ ምንድን ነው ነው ታውቀዋል ወይ ምንድን ነው ማለት ይሄን ያህል እርካሽ ሰው ወይም እርካሽ ወንድ አድርገሽ ነው የምታስቢው እንደዛ ነው ወደ ቤት መሄድ እፈልጋለሁ እሄዳለሁ ለዛ ነው እንደዚህ የደፋሽብኝ ኪያ እኔ አንድም ቀን እንደዚህ አይነት ነገር አስቤ አላውቅም በቃ እሺ ተወኝ እሺ ልሂድበት ወደ ቤት እንድትሄጂ አልፈቅድም አትሄጂም እና ምንድን ነው አትሄጂም እኔ እንደዚህ አይነት ወንድ አይደለሁም እሺ ጩይ ችግር የለብኝም ጩይ አሰሚ ለማን እወድሻለሁ አብረን እንኑር አልፈልግም በሰዓት እንዴ ሁኔታውን እየተቀያየረ ነው እያሰማከኝ ነው ያለው ምንድን ነው ሁኔታዬ ኪያ አብረን እንኑር በትዳር እንቀጥል ማለት እንደዚህ ያስብላል ያስደፋል ነው እኔ ያስደፋል ኪያ ገና ነው በቃ ለትዳር ገና ነን እንዴ እያውቅ ያለው አትሄጂም ብለህ ያስገኝ እኮ አዎ አትሄጂም ወደ ኪያ ነው የምሄደው ምን አይነት ወንድ አድርገሽ ነው የምትገምጪው እሺ ምንም አድርጌ አልገመትኩም በቃ ልሂድ ብቻ አሁን አልጠቀኝ ኪያ ይሄን ያለው ለኔ ያለሽ እምነት ማለት ነው በላን ጠጣን ተዝናናን አይደለ እያወራሁሽ የሆነ ጊዜ አሳለፍን ከዛ በኋላ መሄድ ነው የምችለው እና ታዲያ አንተ ስለባላንተኝ ጋር ስለሚፈጠረው ነገር እያወራኸኝ እንዴት ነው የምቆየው ቢያንስ ለኔ ያለሽ ቦታ ኪያ ይሄ ነው እሺ ምን አይነት ሰው እንደሆነ ይፈልግ ማን ለኔ ያለሽ ቦታ በቃ አገማመጥሽ አስተሳሰቡ እዚህ ድረስ ነው ብለሽ የምታስቢው ደስ ይልሻል ብዬ በቃ ይሄን ቀን አብረን እናሳልፍ ብዬ አሰብኩኝ እኮ እያወራሁሽ እኮ ነው ከመጣሽ አንድ ሰዓት አልሆነሽም እኮ ኪያ ግን ልሂድ አልሽ በቃ ጭራሽ እስከ መንፋት ምናምን መሸ እኮ መሸ አይተኸው መሽቷል አዎ አይቼዋለሁ እና ታዲያ ከመሸ ወደ ቤት ነው እንጂ የሚኬድ የለውም ምን ልሆንልኝ ልሸኝሽ እኮ እችላለሁ አልፈልግም ለምን ራሴ ነው ስለምችል ብቻሽን ደግሞ አትሄጂም እንዴ አትሄጂም ኪያ ብቻሽን አትሄጂም ስለማትሄጂም ማለት ነው አለቅሽም እንዴ ኧረ ኪያ ልታቆማለህ ከኔ ጋር ብሩ እየቀለልኩኝ አይደለም እና የምር የእውነቴን እያወራሁሽ ነው እና ምንድነው የእምነት አትሄጂም ብቻሽን አልሄድም አዎ ኪያ ልቀቀኝ እሄዳለሁ በደንብ እሄዳለሁ ልቀቀኝ ኪዳነ ምሕረትን በጣም ነው የምንጣለው ምንድን ነው ታውቀዋለህ እንዴት እያሰማኸኝ እንደሆነ እሺ እንዴት እያስከኝ እንደሆነ ታውቀዋለህ ለኔ ያለሽ ቦታ ይሄ ከሆነ ሂጂ ያ እዚህ ያህል ከሆነ የምትገምጪ እዚሽ ድረስ ከሆነ ሂጂ ኪያ እንግዲህ ቤተሰቦች ፋሚሊዎቿ በጣም ያው እንደጠበኩት አልሆነልኝም እና አላቅም እንደምላችሁ የምር በጣም ደብሮኛል። ግን መከተል ፈልጋለሁ። ተከተለኝ ወንድሜ አንተ እከተላታለሁ።